ኢትዮጵያ የኤርትራን የሀገርነት እውቅና ልታነሳ ነው። ሆርንቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት እውቅና እንደገና እንደምትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታውክ የምታተራምስ ኃይል በመሆኗ ኢትዮጵያ የሰጠችውን እውቅና ለዘላለም ለማቆየት ልትገደድ አይገባም። ትንታኔው ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ሕጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። ጽሑፉ እንደሚለው በ1993 ዓ.ም የተሰጠው እውቅና በወቅቱ በነበሩት የህወሓትና የሻዕቢያ መሪዎች መካከል የነበረን የጦርነት ጊዜ አጋርነት ያሳየ የፖለቲካ ውሳኔ ነበር ብሏል። ነገር ግን ያ ውሳኔ የተመሰረተበት የተሻለ ጎረቤት ግንኙነት ይመጣል የሚለው ተስፋ ከ30 ዓመታት በኋላ ሙሉ ለሙሉ ስህተት መሆኑን አረጋግጧል ይላል። ትንታኔው ኤርትራ የኢትዮጵያን የልማት ፍላጎቶች ከማደናቀፍ አልፋ የኢትዮጵያን ተጽዕኖ ለመገደብና የባህር በር ምኞቷን ለማጨለም ከግብፅ ጋር ከመሰለፍ ወደ ኋላ አላለችም ሲል ይናገራል። የሆርንቪው ትንታኔ አንድ አገር የሰጠውን እውቅና ማንሳት በዓለም አቀፍ ሕግ የተለመደ መሆኑን ይጠቅሳል። የአገር እውቅና መስጠት ሉዓላዊና አስፈላጊነቱ የሚወሰነው እንደ ሁኔታው እርምጃም በመውሰድ ቋሚ ወይም የማይሻገር አይደለም የሚባል አይደለም። ዓለም ከታይዋን ይልቅ የቻይና ህዝባዊ ሪፐብሊክ እውቅና መስጠቱ፣ የምስራቅ ጀርመን እውቅና መሰረዙንና ሌሎች የወደቁ መንግስታት እውቅናቸውን መነሳቱን እንደ ምሳሌ ይጠቅሳል። ኢትዮጵያ ለኤርትራ መገንጠል ፍቃዷን የሰጣች እናት ሀገር በመሆኗ ያ ፍቃድ የተመሰረተባቸው መነሻዎች ሲጣሱ ውሳኔዋን እንደገና ለመመርመር የበለጠ ሕጋዊ መሰረት አላት ሲል ይከራከራል። አንደኛ፣ ኤርትራ አንድ ሀገር ለመባል የሚያስፈልጓትን መስፈርቶች ማሟላት ተስኗት ሲል ይሞግታል። ሁለተኛ፣ በማያባራው የግዳጅ ውትድርናና ጭቆና ምክንያት በሚሊዮን የሚቆጠሩ ዜጎች በተለይም ወጣቶች ሀገሪቱን ጥለው እየተሰደዱ ነው። ሶስተኛ፣ በሀገሪቱ በሕገ መንግስቱ የማትመራ ከ1993 ዓ.ም ጀምሮ አንድም ምርጫ ያልተካሄደባትና ተጠያቂነት የሌለው ወታደራዊ አገዛዝ የሰፈነባት መሆኗ ይጠቀሳል። ኢኮኖሚዋ በስደተኞች በሚላክ ገንዘብ በማዕድንና በግዳጅ ስራ ላይ የተመሰረተ በመሆኑ እድገት የሌለውና የተዳከመ ነው ተብሏል። በተጨማሪም የሰብአዊ መብት ድርጅቶች ሪፖርቶች በመጥቀስ ሀገሪቱ በዜጎች ላይ የምታደርሰው ከፍተኛ የሰብአዊ መብት ጥሰት በፍራጂያል ስቴት ኢንዴክስ ላይ ካሉ ከፍተኛ ስጋት ካለባቸው አገራት ተርታ መሰለፏ እንደ ሀገር መውደቋን ያረጋግጣል ሲል ይደመድማል። ጽሑፉ ኤርትራ በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አማጺ ቡድኖችን እንደምትደግፍ ክስ አቅርቧል። በቅርቡ የአማራ ፋኖን፣ የኦሮሞ ነጻነት ሰራዊትንና ከፕሪቶሪያል ስምምነት በኋላ የተከፈለውን የህወሓት ክፍል እንደምትረዳ ጠቅሷል። ከግብፅ ጋር ያላት የጠበቀ ግንኙነትም የኢትዮጵያን እድገት ለመግታት ያልተለመደ ስልታዊ አካሄድ ነው ሲል ይተነትናል። እንደ ሆርንሪቪው ትንታኔና እውቅና ማንሳትን ምሳሌያዊ ብቻ ሳይሆን ተግባራዊ ፋይዳም አለው። አንደኛ የዲፕሎማሲ ጫና መፍጠሪያ ይሆናል። ኢትዮጵያ የባህር በርን በሚመለከቱ ድርድሮች ላይ ኤርትራን ጫና ውስጥ እንድትከት ያደርጋል። ሁለተኛ፣ ህጋዊነትን ይነፍጋል። የኤርትራን መንግስት ህጋዊነት በማሳጣት ዓለም አቀፍ ድጋፍ እንድታገኝ ያደርጋታል። ሶስተኛ፣ ሉዓላዊነት ከተጠያቂነት ጋር የተያያዘ መሆኑን ያሳያል። አንድ አገር ሉዓላዊ ነኝ ሲል ለድርጊቶቹም ተጠያቂ መሆኑን የሚያሳይ መልእክት ያስተላልፋል ይላል። መከራከሪያ ጽሑፉ ሲጠናቀቅም ኢትዮጵያ ለኤርትራ የሰጠችው እውቅና የተመሰረተበትን የተስፋ መንፈስ ኤርትራ ራሷ እንዳጠፋችው በመግለጽ ኢትዮጵያ እውቅናውን ለመንጠቅ ሕጋዊ መብትም ሆነ ስልታዊ ምክንያት አላት ሲል ይደመድማል። በአማራ ክልል ሰሜን ሸዋ ምንጃር ሸንኮራ ወረዳ አረርቲ ማርያም ቤተ ክርስቲያን በደረሰ አደጋ የሞቱ 36 ሰዎች ቀብር ዛሬ ተፈጸመ። በምንጃር ሸንኮራ አረርቲ ማርያም በየዓመቱ በሚከበረው ክብረ በዓል ላይ ትናንት መስከረም 21 2018 ዓ.ም ታድመው
የነበሩ 36 ምዕመናን ለግንባታ የተረበረበ እንጨት ተደርምሶ መሞታቸው ይታወሳል። የሟቾቹም ቀብር ላይ በመቶዎች የሚቆጠሩ ሰዎች ተገኝተዋል። የ22 ዓመቱ ፍቅሬ ጥላሁን በአደጋው እናቱን ማጣቱን ለቢቢሲ ተናግሯል። እናትን ማጣት ከባድ ነው፣ በጣም ከባድ ያለው ፍቅሬ ለቤተ ክርስቲያኑ ግንባታ የተቀመጠ ርብራብ መደረመሱን የሰማው ወደ ሌላ ቦታ እየሄደ መሆኑን ያስታውሳል። ጠቅላይ ሚኒስትር አብይ አህመድ በሶማሌ ክልል ለሚገነባ የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሪያ ማዳበሪያ ፋብሪካ መሰረተ ድንጋይ መጣሉን አስታወቁ። በትላንትናው ዕለት ወደ ሶማሌ ክልል ያመሩት ጠቅላይ ሚኒስትሩ በፌስቡክ ገጻቸው ባሰፈሩት መልእክት ዛሬ ሐሙስ መስከረም 22 2018 ዓ.ም የሁለቱ ፋብሪካዎች ግንባታ መጀመርን አብስረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እያመጣ እንደሚያጣራና እንደሚያጠራቅም ገልጸዋል። የነዳጅ ማጣሪያ ፋብሪካው በዓመት 3.5 ሚሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለውም በመልእክታቸው አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባው በጎልደን ኮንኮርድ ግሩፕ እንደሆነም ጠቅሷል። በሶማሌ ክልል ለዓመታት የነዳጅ እና የተፈጥሮ ጋዝ ፍለጋ ሲያካሂድ የነበረው ጎልደን ኮንኮርድ ግሩፕ በካሉብ እና ሃይላላ ሳይቶች ሲከናወን የነበረው ፕሮጀክት መጀመሪያ ምዕራፍ ማጠናቀቁን የገንዘብ ሚኒስቴር በትላንትናው ዕለት አስታውቆ ነበር።